ገና ቀጫለሁ ካስፈለገ ይኸውልህ ሰውዬ ከኔ ጋር አትግባሽ እንዳላጮልሽ ተነስቼ በክት አታስፈራራኝ ትለኛለች እንዴ ደግሞ ለዚህ ሁሉ ይደረክሽ አንቺ ዝበላታ ተነሽ እንደዚህ አይነት ጭካኔ እናት ለዛውም እንደዚህ አይነት ጭካኔ ወይኔ መድኃኒዓለም አምላካችሁን አመስግኑ እገላችሁ ነበር እንደዚህ በእጄ ተነስ ነውጣ እኛ ወንጀለኛ ነን እንዴ እባክሽ እንደዚህ ወንጀለኛ አይደለም ምንድነው እሺ እኛ ጋር እንደምትሰሩ ኧረ ተረጋጊ መርማሪ ልጄንም እኮ ሰላም እየነሳችሁ ልጅ አውራጣት ተቆርጧል የግሩ አውራጣት ተቆርጧል ማለት ሰላም ውድ ቤተሰቦቼ እንደምን አላችሁልኝ እግዚአብሔር ይመስገን እኔ ደህና ነኝ ዛሬ እንደተለመደው በአዲስ ነገርና በአዲስ ምርመራ ተመልሰን መጥተናል እንግዲህ ውድ ቤተሰቦቼ እንደተለመደው ይሄን ቪዲዮ ስትጀምሩ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይሄን ቪዲዮ ለብዙዋን ተደራሽ እንዲሆን ደግሞ ሼር በማድረግ እንድትጀምሩልኝ እፈልጋለሁና እንግዲህ ውድ ቤተሰቦቼ ሰሞኑ ከኮሜንት ላይ እያየው የነበረው ነገር ሳሚ ተረጋጋ ወንጀለኞችን እንደዚህ አታድርግ ወይም ደግሞ ለመረጋጋት ስሜታዊ አቱን የሚል ነገር አይቻለውና ውድ ቤተሰቦቼ እኔ ይሄንን ነገር ማረጋው በራሴ ፈልጌ ወይም ደግሞ እነሱን የመምታት ሱስ ኖሮብኝ ወይም አባዜ ኖሮብኝ አይደለም እነሱ የሚመልሱልኝ መልስ እነሱ የሚሰጡኝ መልስ ለዛ ነገር ነውና የሚጋብዘኝ አሁንም ቢሆን ውድ ቤተሰቦቼ ይሄ ነገር ከናንተ አይበልጥምና እናንተ የምትሉኝ ለኔ ይጠቅመኛልና ስለዚህ አሁንም ቢሆን ለመረጋጋት የተቻለኝን በአቅሜ ራሴን ለመቆጣጠር እሞክራለሁ እንግዲህ ውድ ቤተሰቦቼ እናንተም እንደተለመደው ይሄንን ቪዲዮ እባካችሁ ለብዙዋን ተደራሽ አርጉልኝ ምክንያቱም እናንተ ብቻ አይደለም ብዙዋን የሚማሩበት ሚዲያ ነውና እንደተለመደው የምታዩት ይህች እህታችን ካንድም በጣም ብዙ ጊዜ በቴሌግራም በስልካችንም ስትደውል ብዙ ጊዜ ቆይታለችና አጋጣሚ ያው እኔም ብዙ ስራ ስለነበረብኝ የሷን ነገር ማስተናገድ አልቻልኩም ነበርና በስተመጨረሻ ግን አውርቻት ትንሽ አሳዘኝ ነገር እንደገጠማት እና ደግሞ ያንን ነገር ለኛ ልትነግረን ወደዚህ መተናልና እስቲ እህታችን ምን ትለናለች ወይም ደግሞ ምንድነው የተፈጠረው ሚለውን ነገር በትንሹ ለኛ አጫውተናለች ለእናንተ ደግሞ መስማት ስላለባችሁ እናንተ ከዚህ ቪዲዮ መማር ስላለባችሁ ለእናንተ ይዣት መጥቻለሁና እሺ በመጀመሪያ ወደኛ ስለመጣሽ በጣም እናመሰግናለን ከስምሽን ጀምር እሺ ስሜ ሰብለ እባላለሁ እሺ ወይዘሮ ሰብለ ወደኛ ስለመጡ በጣም እናመሰግናለንና ያው በተደጋጋሚ ያላነሳውበትን ወይም ደግሞ የርሶን ጥያቄ ያልተቀበልኩትን ምክንያት አስረድቻለሁና ዛሬ ደግሞ ያው ፕሮግራሜን አመቻችቼ ወደርሶ ልመጣች ይያለውና እስቲ ወይዘሮ ሰብለ ለኛ ከነገሩን አንፃር ደግሞ ይሄንን ነገር ለቤተሰቦቼም እስቲ 1-2 ብለው የተፈጠረውን ነገር ያጋሩ እሺ የተፈጠረው በጣም ዘግናኝ ነገር ነው በጣም የህቴ ልጆች በመገደላቸው ነው እና የዛ ስሜቱን እንዴት ብዬ ልነግር በጣም ይከብደኛል እና በዚህ ሁኔታ ውስጥ ሆኜ ነው እናንተን ለማግኘት የፈለኩት ምክንያቱም የተገደሉት አገዳደል በጣም ዘግናኝ ነው እንኳን ለኔ ለአደራዋ እንኳንና ለሰሚውን በጣም ዘግናኝ ነው እንዴት መሰለህ እንትን የተደረገው እኔ ልጆቿን ለኔ ጥላን ሄደች ወደ አረብ ሀገር መንታ ናቸው ይገዛትሽ አዎ ጥላ እነሱን ለማሳደግ ወደ አረብ ሀገር ሄደች ለኔ ጥላ እኔም በአግባቡ ሳሳድጋቸው በአግባቡ በቃ ከነሱ ጋርም ጥሩ ፍቅር ግንኙነት ነበረኝ እኔ ልጅ የለኝም እንደ ልጅ ነበረ የማያቸውና እነሱን ለማሳደግ ነው ወደዛ የሄደችው ከብዙ ጊዜ በኋላ የሆነ ወቅት ላይ ስራ ገጠመኛው ስራ የለኝም እኔ ትዳር የለኝም እነሱን ነበር ማሳድገው አደራ መቀበል ማለት አደራ ይከብዳል አደራው በጣም ነው የሚከብደው ሰው ጠብቅልኝ ወይ ማሳድግልኝ ብሎ ሰው የገዛህቴ ስትሄድ እኔ ልጆቿን እንደዚህ አድርጌ መጠበቁ በጣም ከባድ ነው አዘኑ ይከብዳል እኔ እንዴት ብዬ እንደምነግርም አላውቅም መረጋጋት አለበት እናቴ እባክዎትን እኛ ኦሬዲ እዚህ የመጣ ነው እርሶ ለማገዝ ነው አይደለ ስለዚህ ያለውን ነገር ረጋ ብሎ ይንገሩን እባክዎትን አቃለው ነገሩ ትንሽ ከባድ ነው እኔም የነገሩኝ ነገር አለ መጀመሪያ ያው ስሰማ ትንሽ ለመቀበል ከብዶኛልና ግን ደግሞ ይሄን ነገር ግዴታ እዚህ መጥቼ ማጣራት ስላለብኝ ይሄን ነገር ግዴታ ምን እንደተፈጠረ ማወቅ አለብኝ
ለዛ ነው ወደ መፍትሄው ነው ከዚህ በኋላ መሄድ ያለብን። ልክ ነው። ስለዚህ የተፈጠረውን ነገር ይንገሩ። እንደው በእናንተ በኩል መፍትሄ ያገኛለሁ ብዬ ነው። ይሄው የሆነ ጊዜ አንድ ታናሽ እህት አለችኝ እና ደወልኩላት። ምክንያቱም እኔ የሆነ አጣዳፊ ስራ ተደወለልኝና ወደዛ ባቸኳይ እንድሄድ ተደወለልኝ። የልጆቹ አባት የት ነው ያለው? የልጆቹ አባት በቃ ማርገዟን እንትን ሲሰማ በቃ ከዛ ወዲህ የት እንዳለሱ እንኳን ኢንፎርሜሽን የለኝም። የሱ ማለት ማርገዟን ከሰማ በኋላ መጥቶ ቼክ አድርጓት አያውቅምም ነው? በፍጹም በቃ አረገዘች። ስታረግዝ መንታ ልጆች እንደሆኑ አወቀ። በቃ ገና ምንም ሳንይዝ እንዴት እንደዚህ ሆነ እንዲፈጠራል ያው ብዙ ምክንያት አቀረበላት። ያው እሷም እርግዝና ታውቃለህ ከባድ ነው ለሴት ልጅ እንኳን ትዳር ኖሮክ ሳይኖርክ ከባድ ነው እና ያው እሷም እንትን ማለቱን አልፈለገችው። ወዲያው ወለደች። ትንሽ ጊዜ ነው ከልጆቹ ጋር አብራ ያሳለፈችው እንጂ ሕፃን እንደሆኑ ነው ጥላቸው ሄደችው። እዚህ መቆየትን አልፈለገችም። ያው ልጆቹ እንደተወለዱ ነው የሄደችው። በጣም ያሳዝናሉ። ከዛ በኋላ አሁን 1 አመት ይሆናቸዋል። 1 አመት አሁን ማለት ነው። እሷ ያው ገና እንደተወለዱ ነው የሄደችው። እንደወለደች በቃ ወዲያውኑ ፕሮሰሷን እንትናለች። ወዳ አይደለም ልጆቹን ግዴታ ማደግ አለባቸው። የተሻለ ነገር አለ። የተሻለ ነገር ልክ ነው። እውነት ነው። አንቺ ሁላ መቀበልሽ በጣም ተምልሽ በላይ ያው እኔ ደግሞ የቤቱ የመጀመሪያ ልጅም ስለሆንኩኝ ያው እነሱን በማለት ነው ኃላፊነት ትዳር ምንም ያላስኩትም እነሱን በማሳደግ ወይም እነሱን እንትን በመርዳት እነሱ ደግሞ የተሻለ ነገር ላይ ይደርሳሉ በማለት ነው። ግን ያው አልሆነም። አንዳንዴ ህይወት ተገላባጭ ናትና አልሆነም በጣም እና ሄደች። አሁን 1 አመታቸው ነው። እንደ ራሴ ነበር በቃ ራሴ ከውስጤ እንደወጡ ነው የምቆጥረው። ማሳደጋቸው ሁሉንም ነገር እንትን ማረጋው ከነ ነፍሳቸው ነው ገና የተቀበልሽ ገና ምንም የማያውቁ እንግዲህ ገና የተወለዱ ህጻናቶች ታውቃለህ። ለማሳደግም ከባድ ነው። ለፍቼ ብዙ መስዋዕት ከፍዬ ነው እዚህ ደረጃ ያደረስኳቸው። መንታ ልጅ ደግሞ ይከብዳል። እንኳን ለመንታ አንድ ልጅ ራሱ ከባድ ነው በአሁን ሰዓት ለማሳደግና እነሱን ይዤ ጥሩ ነገር ነበር የነበረን። እሷም ደስተኛ ነበረች። እዛ አረብ ሀገር በነበረችበት ሰዓት ታያቸዋለች፣ ደስ ይላታል። ስራዋ ምን በቃ ጥሩ ነበር። ያው የተወሰነ ነገር ታደርጋለች ለራሷም ተቀማጭ እንደዚህ እያልን ነበረ ልጆቹ ያደጉት። በመሀል ገጠመኝ። እኔም ያው የሆነ ገጠመኝ ነው የተደወለልኝ። እንግዲህ ያ ቀን ለነሱ በጣም የተረገመ ቀን ነበር ማለት እችላለሁ። በጣም ያሳዝናል ሁኔታውና ምን ነው ባልሄድኩ ሁሉ ነበር ያልኩት። ያ ስልክ ለምን ተደወለልኝ ሁሉ ነበር ያልኩትና ያ ስልክ ተደወለልኝ። ሄድኩኝ። ለእህቴ ለታናሽ ደወልኩላትና ጠራኋት። እባክሽ ነይ እስቲ የሆነ ጉዳይ ተደውሎልኛልና እዛ ደርሼ ልምጣ ልጆቹን ይልኝ አልኳት። እሷም መጣች ብላ ቤት ውስጥ ብቻውትን ነው የሚኖሩት? ሌላ ማንም የለም። እሷ ነበረች። እሷም ሄደች። እኔ በቃ ከልጆቹ ጋር ያለሁት ማለት ነውና መጣች። ስመጣ በቃ ልጆቹ እነዚህ ሁሉ እንደዚህ ነው አብልቻቸዋለሁ። ከዚህ በኋላ እንዲካረ ምግባቸው ምናምን አሳይቻት እኔ ሄድኩኝ። በቃ ግን የሄድኩበት ቦታ በጣም የሆነ የመረበሽ ስሜት አለ አይደለ? ምንም በቃ የተሰጠኝን ስራ ራሱ በአግባቡ ልሰራው አልቻልኩም። ውስጤ ይረበሻል፣ ጨነቃል። የሆነ መጥፎ ነገር እንትን ሊል ሲል እና እንትን ይልሻል፣ ቀኑን ላይ ይከብድሻል። ከዛ ደወለችልኝ እህቴ። ልጆቹ አስተኝቻቸዋለሁ፣ ተኝተዋል። ስለዚህ እኔ ደግሞ አሁን ተደወለልኝ፣ እንዴት ላደርግ አለች። ተኝተዋል? አዎ በቃ ችግር የለም። ግቢ ውስጥም ልጅ ያለው ሰው አለ የተከራየና ያው እንደ ቤተሰብ ነው። በጣም ረጅም አመቱ ነው። የእርሶ ግቢ ነው? ግቢ ነውና ረጅም አመቱ ነው ስላለ እሱም አለ ምናምን ነገር ስትለኝ አይ በቃ እሺ ለማንኛውም ንገሪው ተኝተዋል ብለሽ ንገሪው ድንገት እንኳን እንትን እንዳይሉ ምናምን ብዬ ስላት ይሻለች። አስተኝታቸው ወጣች። ግን በቃ ጭንቀት አይደለም። ያም ሰዓቱ በቃ ልክ ነው። ልጅ ጥሎ መሄድ እዛ ጋር በጣም ተረበሽኩ። ከዛ የተወሰነው ነው የሰራሁት። የቀጥለውን ቆይ እስቲ ቤት ደርሼ ልምጣ፣ ውስጤ ጥሩ ስሜት እየተሰማኝ አይደለም ስላቸው እንዴ ምን ሆነሽ ነው ምናምን ሲሉኝ አይ ቆይ እስቲ ብዬ መጣሁ ወደ ቤት እና በቃ
ስገባ መጥፎ ነገር ነበር ያየሁት። በሩን ከፍቼ ገባው። ይረጋጉ እናቴ፣ እባክዎትን ይረጋጉ። እሺ በሉ። ከዚህ በኋላ ወደ መፍትሄው ነው የምንሄደው። ተነጋግረን የለ እንዴ? እባክዎትን አውቃለሁ ነገሩ የሚያስከፋ ነገር ነው፣ ግን ደግሞ እባክዎትን ቤቱ ድምቀቶች ነበሩ፣ ብዙ ነገሮች ነበሩ ለኔ። እናታቸው በስደት ሀገር ከባድ ነው። ስደት ላይ ያለውን ነገር ለነሱ ብላ ተሰዳ፣ እኔ አደራዋን በላሁ። እባክዎትን ይረጋጉ። እኛ እያንዳንዷን ነገር ልናወጣ ነው እዚህ መጣ ነው አይደል እንዴ? አሁን እርሶ እንደዚህ ሆኖ ማለት ምንም ነገር ልናገኝ አንችልም። እርሶ ረጋ ብለው የተፈጠረውን ነገር ምን እንደሆነ ይንገሩ እና በራሳችን አካሄድ የምናጋልጥ ያው ስሜቱ በጣም ይጎዳል። የሰው ልጅ እንደዛ ይደረጋል። አውቃለሁ ይከብዳል በጣም። አደራ ማለት ትልቅ ነገር ነው በጣም። እና ገብቼ በሩን ገባው። ጭር ብሏል። ድሮ ልጆች ድምጻቸውን እየጠራው ነበር የገባሁት። አንደኛዋ የለችም ከጎን፣ አንደኛዋ ግን በቃ ማዘር ይረጋጉ። እና አውራጣቷ አውራጣት ተቆርጧል። የእግሯ አውራጣት ተቆርጧል ማለት በቃ በጣም ዘግናኝ ነው። አውራጣት ማለት አልገባኝም። እስቲ ንገሩኝ በስትክክል እባክዎትን ይረጋጉ። ምንድን ነው? አላውቅም። እና ደም በደም ሆኗል። አቅሙም አልነበረኝም፣ ማየትም አልቻልኩም። ብቻ ሳይ ደም ነው። የእጇ አውራጣት አንደኛው አውራጣቶቿ የሉም፣ የእግሩ አውራጣቶች የሉም፣ ተቆርጠዋል። ምን ማለት ነው ይሄ? ያንን በሳይኒ የሁለቱም ልጅ ነው እንደዚህ ሆነው? የአንደኛዋ ልጅ ነው። አንደኛዋ የለችም፣ ጭራሽ የለችም። የአንደኛዋ ነው። አንደኛዋ የለችም፣ ከናካቴውም የለችም። ከቦታው ይችኛዋ ብቻ ናት። ከዛ ለምንኩም እንደገና ገልበጥ አድርጌ ሳያት ደግሞ በቃ እንደዚህ አይነት እኔ እንጃ ህፃናት እንደዚህ ይደረጋል ብዬ እኔ ምን አይነት አንጀት እንደነበር አላውቅም። በዛ ላይ ተደፍራለች። ጭራሽ የአንድ ዓመት ህፃን ልጅ ናቸው አይደል ያልሽኝ? እባክዎትን ማዘር ይረጋጉ። ምን ያህል ከባድ እንደሆነ አውቃለሁ፣ በጣም እንደሚከብድ አውቃለሁ። ከእርሱ አልፎ እኔ ራሱ የእውነት በጣም ነው የከበደኝ በጣም። ግን እባክዎትን እዚህ ጋር መስራት ያለብን ስራ አለ፣ ግዴታ ይሄን ነገር ማውጣት አለብን። ስለዚህ እርሶም መረጋጋት አለበት። እኔም ስሜታዊ ሆኜ እርሶም ስሜታዊ ሆኖ የሚሆን ነገር አይደለም። ስለዚህ ምንድነው እስቲ እያንዳንዷን ነገር ይንገሩኝ። ምንድነው ከዛ በኋላስ ምንድነው ያደረጉት? ፖሊስ እዚህ ጉዳይ ላይ እጁን ከቷል? እስቲ ንገሩኝ። በቃ ሳይ ያለው ነገር ማመን አቃተኝ። ወዲያውኑ ወደ ፖሊስ ነው የሄድኩት። ፖሊሶች ጠራሁኝ፣ ምርመራ አደረጉ፣ ተመረመረ። ያው ሁለት ናቸው፣ አንዷ የለችም። አንዷን ያገኘኋት ዛራሴን መቆጣጠር አቃተኝ። እነሱ መረመሩ፣ ሁሉ ነገር አደረጉ። ቀጥታ ወደ ሆስፒታል ነው ይዘዋት ሄዱት። ሆስፒታል ይዘው ሄዱ። መንታዋ አልተገኘችም። እና በቃ መሞቷ ተረጋገጠና አስከሬን ወደ ቤት መጣ። ይሄ ሁሉ ሲሆን እንግዲህ ለእናትየዋም ስትደውል እየተጫወቱ ነው፣ እንዲህ ነው እያልኩኝ እስካሁን አለሁኝ። ሕክምና ነው መደፈሯን ያረጋገጠው? አዎ ወሰዱ። በቃ እንደተደፈረች የተቆረጠውም ያው አውራጣቷ ነው። እናቴ እንግዲህ በቢላዩም በምን ስቃይዋን አሰብኩት። እኔ በውስጤ ብዙ ነገሮች እኔም ለበሽታ ተዳረኩ በሷ አውቃለሁ እናቴ። በጣም ይከብዳል። በጣም እንኳን እርሱ አይደለም እኔ እንጃ ስሰሙ በጣም ነው የከበደኝ። በእርግጥ ዘመኑ ከፍቷል፣ ግን በዚህ ያህል ልክ ደግሞ እኔ አልጠብቅም ነበር ጭራሽ። በጣም ማለት እንግዲህ 1 ዓመት ህፃን ልጅ ማንም ያውቀዋል፣ ገና ምንም ያለየች ነችና
እኔ ግን አሁን እኔ እንጃ እኔ አላቅም ምን ብዬ ለሷ ማስረዳት እንዳለብኝ አላቅም። ያው አስከሬን መጣ ከሆስፒታል ከጎረቤቶቼ ጋር አልቅሼ ቀበርኩ። ይህን ነገር እህት ሰማች? እሱ ነው አሁን የኔ ችግሩ፣ ትልቁ ችግር እሱ ነው። በቃ እባክዎት አሁን እሱ ማልቀስ ነው ነው። አሁን ምን ብዬ ነው ያደረዋን በልቻለሁ። ምን ብዬ ነው እሱን ማውራት? ምን ብዬ ነው እሱ መነግራት? እንዴ ብዬ ነው ማውራት? እኔ ከአቅሜ በላይ እኮ ሆነ እኮ የምር። እኔ ምን አባቴ ላድርግሽ? ልጆች ያሉ ወይ ትለኛለች አሉ። ለምን አታገናኙ? እየተጫወቱ ነው፣ ታያቸው ጨዋታ ላይ ናቸው ነው ማለት ሁሌ መደበቁ፣ ሁሌ መሸንገሉ ከበደኝ። ስለዚህ አሁን ምንድነው ማድረግ ያለብን? ታዲያ ይሄንን ነገር ማን ያደርገዋል ብለው አስበው ነው ወይም ደግሞ ምንስ በምን መንገድ አስበውት ነው እኛ ጋር ሊጠቁሙ ይቻሉን? አዎ ማለት እሱን ነገር ይንገሩ። ያው ፖሊስም እንግዲህ ምርመራውን እየመረመርኩ ነው የሚለው፣ ግን ምንም ፍንጭ ነገር አላገኘውም። እኔም ሀዘኑ ከበደኝ፣ የእህቴም ጥያቄ አለ። ግን በቃ እናንተን በዚህ በፕሮግራም ላይ ሳይ ለምን የሆነ ጥርጣሬ ስለነበረኝ ወደ እናንተ መጣሁ። እሱም እንደነገርኩ ግቢ ውስጥ ያው ረጅም ዓመት የኖረ ተከራይ አለ እና አንድ ልጅ አለችው። እሷንም ራሱ ከነሱ አለያትም፣ እንደ ልጄ ነው የማያት ማሳድጋትም። እና ከዛ የሆነ ወቅት ላይ እንዲሁ ቁጭ ያለው በረንዳ ላይ እና ልጅቷ መታ እየተጫወተች እያለ የሆነ ሀብል አንገቷ ላይ አየሁ። የሱ ልጅ ላይ? አዎ ያ ሀብል እናታቸው ወደ ውጪ ስትሄድ ለሁለቱም ልጆች ያደረገችው ሀብል ነው፣ ለህፃናቶቹ ማለት ነው። እርግጠኛ ነው ራሱ ነው? አዎ ራሱን አየሁት እና ነይ ያልኳትና ጠጋ ስትል አየሁት። ሳየው እንዴ ይሄ ሀብል ማን የሰጠሽ ምናምን ስላት አይ አባዬ ገዝቶልኝ ነው ምናምን አለች ልጅቷ። ያው ህፃን ነች፣ ምንም አታውቅም እሷ። አሁን በተደጋጋሚ አየሁትና በቃ በድፍረት ዝም ብዬ ያው በጣም ስለምንቀራረብ አግኝቶት ይሆን ወይስ ደግሞ ያቺኛዋ ልጅ ስላልተገኘች ድንገት ምናልባት ብዬ በቀና ነው የሄድኩትና ጠየቅኩት። እንዲህ ሀብል እንዴት ነው አግኝታችሁት ነው ወይስ ተመሳሳይ ከየት ነው? ይሄ እኮ ልጆችን የሚያስታውስ ነው እና ብዬ ስለው እንዴ በቃ እኔታ ባለቤትየዋ እንትን አለች፣ ተንጣጣችብኝ ማለት አለች። አዎ እንዴ አንቺ ሀብል ብቻ ነው እንደዚህ ምናምን ይሆናል አይደለ ውክብክብ አለችብኝ ስትል እንዴ ይሄ ነገር እንዴት ነው? ኖርማል ጥያቄ ነው የጠየቋት። አዎ እኔ ያው በቤተሰብ ደረጃ ነው፣ ግን የሆነ ግልፍትኛ ሆና በቃ ጥሩ ነገር እንትን አላለችኝ እና ገብቼ በቃ አለቀስኩኝ። ከዛ መጨረሻ ላይ ልጅቷ እኔ ጋር መምጣት አቆመች። እንዴ የነሱ ልጅ ማለት በቃ ያው ትንሽ ታጽናናኛለች፣ ያው ከልጆቹ ጋር አንድ ላይ ስለማያት ታጽናኛለች። እና አዎ ልክ ያንን ሀብል ሲሰሙ የሚገርም ነገር ክረምት ላይ አሁን ትምህርት የለም። የክረምት ትምህርት አስገቧት፣ ጠዋት ወጣ ማታ ነው የምትመጣው። እንደ በፊት ግቢ ውስጥ አትታይም። ከዛ እንዴ ይሄ ነገር በቃ የሆነ ነገር አለ፣ በራሴ እዚህ አስገብቼ በራሴ ላይ ጠላት ገዝቻለሁ። ስለዚህ ይሄ ነገር ከዚህ አያልፍም እና እንደው ይሄንን ነገር እናንተ ብታጣሩልኝ ብዬ ነው ወደ እናንተ የመጣሁት። እናታችን ወደኛ ስለመጡ በጣም ከምሎት በላይ በጣም ደስተኛ በጣም። እንግዲህ ውድ ቤተሰቦቼ እሺ ታዲያ እኔ እንደዚህ አይነት ወንጀለኛ ጋር ግብ ውስጥ ገብቼ ተነስቼ ስሜታዊ ባልሆን ይገርማቸዋል። ይህ እኮ የሚገርም ነገር አይደለም እኮ። እነሱ ከሚሰሩት ነገር አንጻር፣ እነሱ ከሚሰሩት ወንጀል አንጻር ዱላ እኮ በጣም ሲያንስ ነው። ዱላ አይደለም ሞት ሲያንስ ነው ሞት። እኔ ደግሞ ቤተሰቦቼ በጣም ይቅርታ አድርጉልኝ። ወንጀለኛ እንደዚህ እኔ እውነቱን እያወቅኩት በድብቅ ካሜራ እያየን ስንት ነገር ሲፈጠር እያየን አይኔን እያየ ሲዋሸኝ አልወድም። ለዛ ነው ስሜታዊ መሆኑ። ቤተሰቦቼ በጣም ይቅርታ አድርጉልኝ ከምላችሁ በላይ። አሁንም ቢሆን ባላችሁኝ መሰረት ስራዬን ተጠንቅቄ ለመስራት እሞክራለሁ። በመሃል ግን ምናልባት ስሜታዊ ሆኜ አንዳንድ ነገር ካረኩኝ ወይ ካሜራማኔ እንዲሸፈን አደርጋለሁ ወይ ደግሞ የሆነ ነገር ብቻ። ቤተሰቦቼ እባካችሁ አሁንም ቢሆን ይቺ የሰማችሁ እናታችን ይህን ነገር መጣ ጠቁማናለችና ምን እንደምናገኝ አታወቅም።
ምን እንደሚገኝ አይታወቅም። ስለዚህ በቀጥታ ወደ እነሱ ቤት የምንሄድ ይሆናል። እዚህ ግቢ እንደሚኖሩ ነግረውናል አይደል? ስለዚህ ምንድነው የምናደርገው? ይቺ የምታዩት እናታችን የሰውየው ቤት ሌላ ሪዘርቭ ቁልፍ እንዳላት ነግራናለችና ስለዚህ እነሱ ሳይመጡ ቀድማ ካሜራውን ታስቀምጥልናለች። ይሄ ማለት ምንድነው የሚሆነው? እኛ እሱ ቤት ገብተን ካወራነው በኋላ ነው ያንን ደብቅ ካሜራ አብርተን እንዲቀርጽ የምናደርገው ማለት ነው። ስለዚህ ውድ ቤተሰቦቻችን ይህንን ነገር እስከ መጨረሻው እንድትከታተሉ እፈልጋለሁና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልኝ። ከምርመራ ክፍል ነበር የመጣነው እና በዚህ ግቢ በተፈጠረው የሁለት ህጻናቶች መጥፋትና ሞት ጉዳይ አንዳንድ ነገር እንድናወራ ነበርና ከፈቀድክልን ገብተን ብናወራ ደስ ይላል። እሺ፣ አመሰግናለሁ። በመጀመሪያ ፍቅደህ ስላስገባን በጣም እናመሰግናለን እና ከስምህ እንጀምር እስቲ። ስምህን አስተዋውቀን። እኔ ስሜ ዮናስ ይባላል። ዮናስ። እሺ አቶ ዮናስ፣ በቅርብ ጊዜ እዚህ ግቢ ውስጥ የተፈጠረውን ነገር መቼስ እንደሰማህ እርግጠኛ ነኝ አይደለም? አዎ ሰምቻለሁ። የሁለቱ መንታ የአንድ ዓመት ህፃናት መሞት እና የአንደኛዋ ደግሞ መጥፋት ትንሽ አሳሳቢ ጉዳይ ሆኖ ነበርና ያው ፖሊስም በጊዜው በያዘው ምርመራ ያገኘው ፍንጭ አልነበረም ወይም ደግሞ የደረሰበት ነገር አልነበረም እና እኛ ደግሞ ይሄንን ነገር ድጋሚ ለመመርመር ፋይሉን እንደ አዲስ ከፍተናል እና ያው አንተንም አንዳንድ ጥያቄ ልንጠይቅህ እና ምን የተፈጠሩት ነገሮች በሰዓቱ የት እንደነበርክ ምናምን ለማወቅ ነው ወደዚህ ቤት የመጣ ነው እና ከአንድ ጥያቄ ልጀምርልህ እና ያው እዚህ ግቢ ውስጥ ተከራይ እንደሆንክ እናውቃለን። ተከራይ እንደምትኖር እና ምን ያህል ጊዜ ሆነ እዚህ ግቢ መኖር ከጀመርክ? እዚህ ግቢ መኖር ከጀመርኩ በጣም ብዙ ጊዜ ረጅም ጊዜ ከአንድ ከ7 ከ8 ዓመት በላይ ነኝ። ቤተሰብ ነኝ። ቤተሰብ ጥሩ በቃ። ስለዚህ ረጅም ጊዜ እዚህ ግቢ ያሳልፋል ማለት ነው? አዎ በቃ እንደ ቤተሰብ ነን ከእነሱ ጋር ረጅም ጊዜ። በጣም ጥሩ። ከአከራዩ ጋርስ ያለህ ቀረቤታ እንዴት ነው? በጣም የምንግባባው በቃ ቤተሰብ ብለን በቃ እንደ ቤተሰብ እንደ እህት እንደ ወንድም ነው የምንተያየው። ያው ረጅም ጊዜ ከመኖር የተነሳ በጣም ብዙ ነገር ነው የምንግባባው። ስለዚህ ከባለቤቷ ጋርም በጣም እንትን ናቸው፣ ቤተሰብ ናቸው ማለት ነው። በጣም ጥሩ። እዚህ ቤት ውስጥ ከማን ጋር ነው የምትኖረው? ወይም ከአንተ ጋር አብሮ የሚኖር ሰው አለ? ባለቤት አለች? ልጅም አለህ መሰለኝ? አንድ ልጅ አለችኝ። በጣም ጥሩ። እና ይሄ ወንጀል እንደሰማኸው በጣም አስከፊ ነው፣ በጣም የሚሰቀጥጥ ድርጊት እና ሁለት ህጻናቶች ላይ አንደኛዋ ጠፍቶ አንደኛዋ ላይ ደግሞ በጣም ብዙ ነገር ነው የሰማነው። ጭራሽ ከዛም አልፎ የአንድ ዓመት ህጻን ልጅ መደፈሯን ነው የሰማነው። እኛም በጣም አዝነናል። እና በሰዓቱ የት ነበርክ አንተ? እኔ በሰዓቱ አልነበርኩኝም። እኔ በሰዓቱ ስራ ነበርኩኝ። ያው እሷም ባለቤቴም ስራ ነበረች፣ እኔም ስራ ነበርን እና ማታ ነው ስንመጣ የሆነ ጨዋታ አለ ለቅሶ ምንድን ነው ምናምን ስል አረ እነዚህ መንትያ ልጆች እኮ እንደዚህ ምናምን ላይ ሰፈሰው በጣም ያወራ ነበር ውጭ ላይ ማለት ነው። ይሄ በጣም ደንግጬ እንደውም በቃ ሆኖን ያጣሁት በጣም ያዘንኩት ማለት ነው። ከዛ በኋላ እንደውም መጥቼ በቃ እሷን ሳያት በጣም ተዛዝናለች፣ በጣም ትላለች። እኔ ያሰብኩት እዛ ያለችው ወቷ ምን ትላት በቃ ምንድን ነው የምትላት አሁን እነዚህ ልጆች በጣም የሚያሳዝነው እሱ ነበር። ገባ ለምን እሷ አደራ ሰጣት ነው ያለችው። አደራ እንደሰጠቻት ታውቃለህ። ይሄን ነገር አንተም ታውቃለህ? አውቃለሁ እንደ ቤተሰብ ነን ብያለሁ እኮ እና እሷ እንደዛ ስትሆን ጊዜ በቃ አሁን አሳብ መጀመሪያ የመጣችው ልጃችን ልጅ ነች ውጭ ያለችው ማለት ነው። በትክክል እሷ በጣም በቃ ምንድን ነው ልጅ መልስላት ምን ብላ ነው የምትነግራት? ተነግሯታል እንዴ? ለእህትየው ገና ነው እኔ ስገባ ያው ገና አዲስ ነው። አሁን ነው እኮ እንደዚህ ሆኖ ያሉ ከስራ ስመጣ አልሰማችም። ግን ያው ዞሮ ዞሮ ምንድነው የምትላት ነው ሀሳብ የመጣው እኔ ከዛ ልጅ ምንድነው የምትላት ለእህትየዋ እነዚህ አደራጆች ምናምን በሚል በጣም አዝኜ ስገባ እንደዛ ሆኖ ምናምን ሲሉ በጣም አዝኜ። ስለዚህ በሰዓቱ አንተ ስራ አልነበርኩም። ነገሩ እንኳን ምን ተብሎ ይነገራል? እናት እዛ በረሃ ድረስ የሄደችው እኮ ልጆቿን ጥላ የልጆቿን የነገ ተስፋ ለመቀየር ነው። ልጆቿን
ቆመው እንዲሄዱ ብላ ነው እሷ በረሃን መርጣ ሄደችው። ይህን ነገር ስትሰማ ደግሞ የሰው ሀገር ሆነ ጭንቅላቷ ልክ አይሆንም። አረብ ሀገር ደግሞ እንደምታውቀው ነው በጣም ከባድ ነው። ያው ከባድ ነው። ብዙ ነገር አድርገን እንሰራውና ስለዚህ የእሷንም ውጥረት እኔም በበኩሌ መስማት አለባት ብዬ አላስብም ይሄን ነገር። ምክንያቱም በጣም ነው የምትረበሸው። የልጇን ልጆች ሞት መጥፋት ስትሰማ እቺ ሴት ምን እንደሚሰማት ማሰብ አይከብድም። አረ በጣም ይከብዳል። እኔም እንኳን እንዳልኩ እኮ ነው በጣም ያለ ለዛ ነው እኛም ጉዳዩን እንደቀላል ማየት ስላልፈለግን ነው እንደ አዲስ እናንተ ማጥሩ አድርጋችኋል ከፍተ ነው የመጣ ነውና እስቲ ስለ ልጅህና ስለ ባለቤትህ አንዳንድ ነገር በለን። ያው ባለቤቴ ስራ ነው የምትውለው። አንድ ልጅ አለችኝ። አንድ ትንሽ ያማታል። ትንሽ የልብ ኬዝ ምናምን አለባት። ልጅ ያማታል። የልብ ኬዝ ትንሽ አለባትና ያው ትንሽ ምንድነው በሕክምና እርዳታ ነው ያለችው አሁን ሰዓት ማለት ነው። እና እሱ ነው ያለው ሁኔታ። ያው እሷንም እያሳከምን በዚህም እያለን እየኖርን ነው። ትንሽ የእንትና ነገር የልቧ ነገር ትንሽ አሳሳቢ ደረጃ ደርሷል። እሱ ያንተ ልጅ ማለት የኔ ልጅ ማለት ነች። ሕክምና ታዲያ ሕክምና እየሞከረች ነው አሁን ሕክምና ተደርጎላት በሆነ እንትን ነገር ነው የምትነፍሰው። በብረት ገብቶላት ማለት ነው። በጣሪ ማረግ ልጅንም ያው እንግዲህ በሽታ ማንም ቤት አይግባ። በሽታ መጥፎ ነው በጣም እና ምንድነው እነዚህ ልጆች ከምልህ በላይ እንደተነገረን ከሆነ ጭራሽ መደፈራቸውን ሰምተናል። አረባ ይሄን ነገር አንተ አልሰማህም ነው? ምን አልሰማሁም። ምንም አውቀው ነገር የለም እያልኩ እኮ እኔ ከስራ ስመጣ የሰማሁት። በጣም አሰቃቂ ነው። ምናልባት አንዳንድ የምርመራ ውጤቶችን ከሰማ ብዬ ነው። አሁን ካንተ ነው በጣም ብዙ ነገሮችን እየሰማ ያለሁት ካንተ ነው። ያው ልጆቹ እንደዚህ ሆኑ የሚለውን በደንብ በይበልጥ ካንተ ነው የሰማ ያለሁት እና ምናልባት አንተ የምታውቀው እዚች እናት ላይ ወይም ደግሞ ያንተ አከራይ ላይ ጠላት የሚሆናት ሰው አለ ብለህ ታስባለህ? ወይም ደግሞ ከሷ ጋር ትንሽ ግብ ውስጥ ሊገባ የሚችል ሰው አለ ብለህ ታስባለህ? ወይም አጋጥሞ ያውቃል? በፍጹም አጋጥሞኝ አያውቅም። እኔ ከሆነ እኮ በጣም ግራ የሚያጋባ እኮ ያለው እኮ እሱ እኮ ነው። እኔ እንደሰማሁ እኮ ነው ልጆቹ ተኝተው ነበር ነው የሚባለው። እሱ አይለችም ነው የሚባለው። ነበረች ነው የሰማሁት። እንደዛ ነው እኔም እንደዛ የሰማሁት እና ተኝተዋል። ሁለቱም ተኝተው ነበር እና እትየዋ ነበረች እንደውም በጠዋት ላይ። ከዛ በኋላ እትየዋ ከሄደች በኋላ ነው ያ ነገር ተከሰተው። ከተኙ በኋላ ነው እንደዚህ የሆኑት እና ማን ሊሆን ይችላል? እኔ ማወቅ በጣም የሚያጠራጥረው ነገር እኮ ነው ያለው እኮ ግቢ ውስጥ በጣም አስቸጋሪ ነው። እናንተ ናችሁ ማግኘት የምትችሉት እንጂ እኔ ግቢ ውስጥ አልነበርኩም። ሌላ ሰውም የለም። ልክ ነህ። እኮ እሱ ከአሁን እኮ በጣም አስቸጋሪ የሚሆነው እኮ ያልከኝ እኔ የለውም። እኔ ስራ ነኝ ብያለሁ። ባለቤት የለችም። እነዚህ ልጆች ተኝተው ነው እንደዚህ የሆኑት ነው የሚባለው። በጣም ምን ብለህ ነው አሁንስ የምትለው? ምንም ነገር የለም። ምክንያቱም ግራ ገብቶኝ። ልጅ የት ነው ያለችው? ልጅ የለችም። አሁን ልጄን የክረምት እንትን አስገብቻት ጠዋት ትወጣለች፣ ማታ ከኛ ጋር ትገባለች። የክረምት ያስተማርካት ነው? በጣም አሪፍ። ክረምትን ቤት ከመቀመጥ ያው የልጅም አይምሮ ይረብሻል። ያ ተብሎ ጠዋት ማታ ነው የምመጣው። ባለቤትህ ሴት ነች? ስራ ነች። ባለቤትህ ስራ ነች? አሁን ደግሞ ጨዋን ደርሷት ትመጣለች። ምሳ ምናምን በልታ ምትሄድ አንዳንድ ያለ ለምሳ መጣህ ነው አንተ? እኔ ገጠመኝ መጥቼ ነው። በጣም አሪፍ። እሷም አንዳንዴ ትመጣና ምሳን በልታ ነው የምትወጣው። ምንድን ነው የምትሰራው? የቢሮ ስራ ነገር ነው የምትሰራው። የቢሮ ስራ ነገር ማለት እንዴት? ስም የለውም ነው አለው? ስም ጸሐፊ ነገር። በጣም አሪፍ። አንተስ ምንድን ነው የምትሰራው? እኔ የመንግስት ሹፌር። የመንግስት ሹፌር ነህ? በጣም አሪፍ። እሺ ያው እንግዲህ ያለው ነገር ትንሽ ይከብዳል በጣም እና በጣም አሁን እኮ የምትለኝ ነገር እኔም ራሱ በጣም ይከብዳል። አንዳንዴ ለማውራት ስልክ ነው የተደወለ ያለው። ቆይ በኋላ እንትን እለዋለሁ። እና ይቅርታ ትንሽ የስራ ስልክኛ ብቻ አይደለም እና ብዙ ወንጀሎች ይፈጠራሉ እና ሱልክ ነው ብር እየተበቀለ ነው። ሷለሽ መስለኝ ባለቤት ሰላም ነው? ሰላም ነው ማለት ነው። መርማሪ ሰምተው ነበር። ታውቂው ዝም ብለህ ነው እንዴ ሰዎች የምታስገባው? ቁጭ በይና ነይ ቁጭ በይ እናናገረው ነገር የለም። ምን ልታደርግ ነው የገባው እዚህ? ለምርመራ ቁጭ ምርመራ ምናምን እንዴ ቀን በቀን ነው እንዴ ጋዜጠኞች ቤት የሚመጡት? አንተ ስልክ ዝም ብለህ ታስገባቸዋለህ? እሱማ ይኸውልሽ እኔ በጀመራ እኮ አይደለም ምንም አትበለኝ
እንዴ እኛ ወንጀለኛ ነን እንዴ? እባክሽ እንደዚህ ወንጀለኛ ነገር አይደለም የለም። አይደለም ምንድነው? እሺ እኛ ጋር እንደውም ሰሩ። ኧረ ተረጋጊ። መርማሪ ልጄንም እኮ ሰላም እየነሳችሁ ይኸውልሽ፣ መርማሪ ልጅሽ እዚህ እንደልልሽ አይመለከተኝም። አዳምጪ። አይመለከተኝም። ምንም ነገር አታስረዳኝ። እኔ ምንም ሰማ ነገር የለም። ስለ ወንጀሉ ስለዚህ እሱ ልናጣራ ነው የመጣው እኮ እኛ ስለ ወንጀሉ ምን ማለት እኛ ምን የምናውቀው ነገር አለ? ምንድነው የምትሉን? ቀን በቀን እየመጣችሁ አለፈ አይደለ ነገር በጣም እኮ እንችላለን። እኛ ግዴታችን ስለሆነ ነው። ሰውዬ ይሄ ቀልድ አይደለም የሚያስኩት። ገባ? ቆይ እኔ ተረጋጊ። ምንም የምንቀመጠው ነገር የለም። አንተ ዝም ብለህ ታስገባቸው እኮ ተረጋጊና እንዴ ነው እኔ ተረጋጊና ቁጭ ምንድነው የምረጋጋው? ልጅቷን ቀን በቀን መረበሽ ወይ መፍትሄ ነው? የታመመሽ ልጅ ቀን በቀን ልጅቷ እንደሌለች እባክሽን እህቴ አሁንም ቢሆን ቁጭ በይ። ባለቤትሽ ፈቅዶ ነው ያስገባናል። ያው ከእናንተ ለማላቀቅ ላክናት ልጅቷን አይደል? ከእናንተ ለማላቀቅ ስንል ቀን በቀን ትመጣላችሁ። ልጅቷ መስማት የማትፈልገውን ነገር እዛው ልጅ ማይወራ ነገር ታወራላችሁ። ነይ ቆይ ተረጋጊና ቁጭ አንዴ ነይ ቆይ አንዴ ቆይ ምን የምንቀመጠው ነገር የለም። የሚያስኮን ነገር የለም እኮ በሰላም ነው የመጣ ነው። ውጣ እባክሽን ቁጭ በይ። ውጣ ምንም የምንቀመጠው ነገር የለም። ነይ 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 ተረጋጊ እባክሽ። ነይስ ቆይ ተረጋጊ። ታሳዝነው ነይ ቁጭ እኔ እንጃ ማለት ሌላ አንተ ምንም አታውቅም። ምን ዳርግ ብለሽ እኔ አላውቅም። የባለቤት እንደዚህ መሆን ለምን እንዳስፈለገ እኔ የማውቀው ነገር ያው ተራጋሚ እንደዚህ መርማሪዎች ምናምን ማስረዳት እኮ እየመጡ አስቸግረዋታልና ለዛ በእርግጥ ዛሬ እኔም መጣሁ አይደለ? ነገም ሌላ መርማሪ ሊመጣ ይችላል። ምክንያቱም ይሄ ነገር ያልተደረሰበት ወንጀል ስለሆነ እዚህ ጋር ጠፋ የተባለው የህፃናት ነፍስ ነው። ስለዚህ እንደ ቀልድ የሚወሰድ ጉዳይ አይደለም። ምናልባት ዛሬ ላይ ይሄን ጉዳይ አንድ መርማሪ ከፍቶት ሊተወው ይችላል። የተፈጠረው ደግሞ ወንጀል ነው። ወንጀሉን ደግሞ በብር ደባብሰው ሊያዘጉት ይችላሉ እኮ። እኛ ምን እንደናደርግ ነው የምትፈልገው? እኛ የመጣ ነው ነገርንሽ እኮ አንዳንድ ጥያቄ ለመጠየቅ ነበር። በልጆቹ በቃ ጥያቄውን የጨረሳችሁ መሰለኝ። መልሶላችኋል አይደል? ያልተመለሰልን ጥያቄ አለ ገና ነው። ምንድነው ጥያቄው? ወደ አንቺ ልምጣና ልጆቹ ሞቱ የተባለ ጊዜ የት ነበርሽ? ማለት አንቺ የት ነበርሽ? ጭራሽ ወደ እኔ መጣ? አይ ሳይሆን ሌላ ነገር ሳይሆን ጀስት እንደ ጥያቄ ነው እያነሳውብሽ ያለሁት። ስራ ነበርሽ? ምንድነው የምትሰሪው? አይመለከትም። ሌላ ቀንም እንደዚህ ነች ባለቤት። ምንም አታስተባብልላቸው እንዴ? አንተ ነህ ፊት እየሰጠ እዚህ ሲጀመር ቤቴን ለማንም የምታስደፍረው። አምትራጊን ጥሩ ነው ታውራቸው መልካም ነው። ልክ ነው። ምክንያቱም እሱ ፍቃደኛ ሆኖ እስካሁን በትህትና ሲያወራን ነበር። ያለውንም ነገር እያንዳንዱ ሲያስረዳን ነበርና ያንቺ መጥቶ ከመሬት ተነስቶ ቱግ ማለት ለኔንም አብሮኝ ያሉም ሰዎች ትንሽ ግራ አጋብቷል። አሁን ምግብ ላቀርብ ነው። ምናልባት ከራበ መብላት ከፈለክ መብላት እንችላለን። ከዛው ባላ ነገር ረቦኛል። አንተ ጋር ምን እናመሰግናለን። ምሳው እንኳን ይቅርብን፣ ችግር የለም። እኛ መጠየቅ ያለብንን ጥያቄ ነበር። ያው ከዚህ በላይ ብናወራም አንቺም ፋታ መስጨን አይመስለንም። ትንሽ ነገሩን ውንብድብድ አደረግሽብንና በቃ ለማንኛውም ይሄንን ጉዳይ በዚሁ ስላልዘጋ ነው ተመልሰን ምን መጣ ይሆናልና ራሳችሁን ለጥያቄ ዝግጁ አድርጉ። ቀድመን እናሳውቃለን። በቃ አሳውቁኝ። እሷ ካሜራው ተከታተለኝ እንዴ። ውድ ቤተሰቦች እንግዲህ ቤት የነበረን ቆይታ ተመልክታችኋል። ከሰውየው ጋር ያው ጥሩ የሚባል ቆይታ ነበረንና ያለውን ነገር በትንሹም ቢሆን ነግሮናል። ግን ደግሞ ነገሩ ያው ድብቅ ካሜራ የሚያስፈልገዋል ብዬ እኔ ያህል እየተጠራጠርኩ፣ ግን ሚስትየው በመሀል መጣ። ያሳየችን ባህሪ ትንሽ ነገሩን ወደ ሌላ ነገር ቀየር እንዲያደርገው አድርጎብኛልና እስቲ የሚስትየው እንዲህ መሆን ምንድን ነው፣ ሚስትየውስ እንደዚህ የሆነችበት ምክንያት ምንድን ነው የሚለውን ነገር ግዴታ ድብቅ ካሜራ ማስቀመጥ እንዳለብኝ ተረድቻለሁና በአካራዊዋ አማካኝነት በተቀመጠው ድብቅ ካሜራ እስቲ የሚፈጠረው ነገር ምን እንደሆነ፣ የእውነትስ የሚስትየው መሆን ምንድን ነው፣ እነዚህ ባልና ሚስት ምን እየሰሩ ነው፣ ወይስ እርምጃችን ስህተት ነው የሚለውን ነገር በድብቅ ካሜራው ነውና የምናውቀው። ውድ ቤተሰቦቼ እስከ ቪዲዮ መጨረሻ ድረስ እናንተም የምትጠረጥሩትን የምትገምቱትን ኮመንት ላይ እያስቀመጣችሁ አብራችሁን ቆዩ። ይሄ ነገር በጣም እየሸተተኝ ነው። ምንድነው የምታወራው? ምንድነው የሚሸተው? ቆይ ይሄን ነገር አታወራም?
አወጣዋለሁ ተረጋጊ ቆይ እንጂ እኔ በጣም ያስጠላኝ ለምን ያስጠላሻል ምንድነው ይሄ ነገር እኮ ወደን ፈቅደን ያደርግነው ነገር አይደል እንዴ አይደለም ነው ንገረኝ ደምስ እኮ እሱ እኮ ምንም ወደን ፈቅደን አይደለም በራስ ጊዜ ነው እዚያ አባብዬ ምናምን እያልክ ሄድክ እዚህ ዳም ታመጣብኝ ለልጅቷ ሲባል ነው አይደል ልጅቷ አሁን ያለችበትን ኮንዲሽን አይተሻል አይደል እንዴ ትሙት በቃ ለምን ትሞታለች እኔ ሰልችቶኛል አሁን ያለችበትን ኮንዲሽን ይሰማኛል ነው ያልኩሽ እኮ ነው አሁን ከበፊቱ አትሻለ አትነፈሷን ግን አይተሻታል ምንም አይሰማም ይሰማኛል ለማይሰማኝም ማለት ጭራሽ ደግሞ እኔ ሰላሜን አጣሁ መተኛት አልቻልኩ ገባኝ መተኛት አልቻልኩ በህልሜ በተኛው ቁጥር የሚታወሰኝ ነገር የዚህ ልጅ ነገር ግን አይታወቅ በፊት ከነበረችበት ተሙት በቃ ተሙት ለምን ትሞታለች እንዴ በጀመራ እንደሷ ቲም ነበር እንዴ ነው ከሆነ በኋላ ነው እንደዚህ ቲም አልኩ በፊት ላይ ለምን እንደዚህ ይሆናል ብዬ ካንዴም ብዙ ጊዜ ነገር ካንዴ ቦነ ጊዜ ሶስት ተናገርሽ ግን አሁን በቃ ልሰማኝ አልቻልኩም አባብዬ ሲጀመር አንተ ቆይ እሷን መድፈር ተመችቶ ወረ ለልጅቷ ሲባል እኮ ነው አይመስለኝም ለምን ቆይ ምንም አይሰማም ይሰማኝ አንቺ ለምንድን ነው ፈቅደሽ አለ የተደረገው ምንድነው ያቦክሽ ለምንድን ነው አሁን ሌላ ሰው የምትሆኚው ለምንድን ነው ቤቱ ሸተተ በዛ ላይ ልጅቷ ከበፊት ብረት ወጥቶላት አሁን ያለችበት ኮንዲሽን ጥሩ አለ እያልሽ ያለሽው አንተ ምንም አንቺ ምን እንደፈለግሽ ታሰረ ነው የፈለግሽው የልጅቷ ችግር ብቻ አይደለም ያለብህ መሰለኝ አሁን እኮ አንቺ ሁሉ ነገር እኮ እያጋለጥሽ ያለሽ በዚህ በኩል የጋዜጠኞች ማት ይመጣል ይምጡ በቃኝ አሁን እንደሚሆን አድርገን ቶሎ ብለን እንጨርሳለን እናወጣለን እያልኩሽ እኮ ያሉት አይደል እንዴ በቃ ምንም እያወጣው አይደለም አላውቅም ወደ ምትወስድበት ውሰደው ከፈለክ አባብዬ ላልከው ስማኝ አዳምጠኝ ከፈለክ አባብዬ ምናምን ለምትለው ሰው አለ አይደል ለሱ ውሰደው ካልፈለክ እንደምትፈልግ አድርግ እኔ አያገባኝም ይሄን ነገር አውጣልኝ እኔ ሰላሜን ያጣው እየሰማሽ ነው በቃ አንቺ ተረጋጊ አንቺ እኮ ነሽ አሁን እኮ አንቺ ይረበሻለሽ አንቺ ስራዬ መስራት እየቻልኩ አይደል እኮ ተረጋጊ ተራክተሽ ነው አባብዬ ጋር ደውዬ አባብዬ የሚለውን ሰማና አላቀለም አባብዬ እዛ ከደወልካው እንደውልለት ደውልላችኋለሁ እኮ አገባኝም እኔ እዚህ መካከል ምንም መግባት አልፈልግም ቆይ እንዴት ነው ሊናን ያጣው አሎ ወይ አባብዬ እንዴት ዋሉ ሰላም ነው አለን አረ ምን ችግር ተፈጥሯል ባኮት ምን ብሎ ፖሊሶቹ የሚያላልሳሉ አንዴ መርማሪ ነኝ ይላል አንዴ ጋዜጠኛ አንዴ ምን በቃ ምንም አስጨነቁኝ እኮ ስማ ሁሉ ነገር ልክ እኮ ነው እያልኩ ነው አባብዬ እኮ በቃ ያሉኝንም እኮ አድርጌያለሁ ከእንትኑ ደሙንም ቀድቼ በቃ አስቀምጬዋለሁ እጣቱንም ያሉኝንም ሁሉ ነገር አድርጌያለሁ እኮ አብዬ ስለዚህ በቃ ቶሎ እንትን ብዬ ይዤ እመጣለሁ ልጅቷማ አሁን በጣም ደህና ነች ደህና ነች አባብዬ አሁን በጣም ደህና ነች እኮ በቃ ይዤ እመጣለሁ እሺ እና ቶሎ እንትን በና እኔም በቃ አስጨነቁኝ እኮ እሷም ባለቤቴም ዝም ብላ በቃ በጣም እሷም እያስጨነቀችኝ ነው ቶሎ ደውላቸው አውጣና እንትን በል ምናምን እያለች ነው እሺ አባቢ እሺ በቃ ይዤ እመጣለሁ እሺ አድርጌያለሁ አዘጋጅቻለሁ ሁለቱንም በቃ አድርጌዋለሁ ጣቱንም ሁሉንም ደማንም ቀድቼዋለሁ እሺ በቃ ያሉኝ አድርጌያለሁ አባቢ እመጣለሁ እሺ ይዤ እመጣለሁ ይሄው በቃ ደውልኩላችሁ እኮ በምን ቀን ነው ይሄን ሐሳብ ስታመጣው የተስማማሁት ቆይ በምን ቀን ነው እየተስማማሽ ነው ይኸውልሽ ልጅቷ ከዚህ በፊት ልጅቷ እኮ ብዙ ቦታ ህክምና ወስደናታል አይደል እንዴ ህክምና ወስደናት እኮ በጣም ብዙ ወጪ አላቅም ነው እየጸጸተኝ ነው በቃ እንዴት ይሻልኩ ለምን ይሻልኩ ለልጅቷ ስትይኑ አሻልሽ አይደል እንዴ ልጅቷ ለምን ትሞታለች እንዴ እንዳትሞት እኮ ነው እንዴ ለምን ትሞታለች እኔ ከዚህ በኋላ እኮ መውለድ እንደማትችል ታውቃለሽ አይደል እንዴ በአደጋ ምክንያት ሐኪም ቤት ከዚህ በኋላ መውለዳችንን ብሎኛል አይደል እንዴ ስለዚህ ያለችኝ አንድ ልጅ ነች እቺን ልጅ ለማትረፍ ያለው መስዋዕትን መክፈል ግዴታዬ ስለሆነ ነው እንጂ እኮ ወይ ፈልጌው ደግሞ ወድጄው አይደለም ማለት እንደፈለክ አድርገህ ተውጣ እየሰማሽ ነው አንድ አዳምጪኝ እና ልጅቷ ወጪ በጣም ብዙ ወጪ ነው ህንድ ምናምን ነው የምትታከመው ተባላል ያን ገንዘብ ከየት አምጣው ከቻልኩ ወስደሽ ታክሚያታ ያን ነገር እኮ ስለማልችል እኮ ነው አይደል እዚህ ውስጥ የገባሁት አይደል መካከል ምንም ማቀው ነገር የለም እዚህ ውስጥ የገባሁት እኮ ያን ነገር ያን ወጪ ስለማልችል ነው አገባኝ በቃ እኔ አውጣልኝ ከቤቴ ሁሉንም ነገር አውጣልኝ አውጣልሻለሁ መውጣት እኮ ደውዬ እኮ ነግሬያቸዋለሁ አይደል እንዴ ሰላሜን እየነሳኝ ነው ደውዬ ነግሬያቸዋለሁ እሱ በቃ ያለቀ ነገር ነው እየሰማሽኝ ነው
ምን እያደረክ ነው እኮ? በቃ እንትኑን እንዴ ጭራሽ አልጋ ላይ ወይኔ ጉድ! አንሳት ከሱ ላይ ይቀመጥ እንጂ እንዴ! ረብስማም ጭካኔ! አንተ ሰውዬ ኧረ ጭካኔ! አሁንም ጎል ደብረህ ነው? አይ ከዛ ከአንድ ጋር ነው አንተ እንዴት ነው ታስብ? አንሳልኝ ከሱ አንሳልኝ። አይደለም አሁን እኮ አሁን ሰዓቱ ራሱ በጣም መጥፎ ሰዓት ነው። በሳ እንዴ ብዬ ነው እንዴ ብዬ ነው የምጠራው? ያላቀ ቀን እኮ ነው። ስለዚህ ወደ ማታ ይሻላል። እኔ አላቅልም። ብቻ አሁን አውጣልኝ ከቤት አላቅም። የት ተሰደከፈልኝ አይመለከተኝ። አላቅም የት እንደምጥላት አንተ ታውቃለህ እኮ። እኔ አላቅም። በቃ ውሰዳት በቀን አታ ምን እያደረክ ነው? ምን እያደረክ ነው? ነውጣ እንዴ ምንድን ነው? ነውጣ ብያለሁ። ነውጣ ልቀቀኝ። ነውጪ በኢየሱስ ስም ሬሳ ነው በማዳበሪያ ያለው። በስመ አብ ወወልድ ወመንፈስ ቅዱስ። ይሄን እዚህ ጋር አድርጉልኝ። ምን እያደረክ ነበረ? ምን ስታደርግ ነው ያዝኩት? ምንድን ነው የመዳበሪያ ውስጥ አለ? ይኸውልህ አይናችሁ እንደ ካሜራማን ናግባ። ይኸውልህ አንተ ቅሌታ ምን ትሰሩ ነበር? ምን እያደረጋችሁ ነበር? ምንድን ነው ትሰሩ የነበረው? አንተ ቅሌታ ምንድን ነው ያደረገው? ካሜራማን ና ተከተለኝ፣ ላሳይ ጉዳቸውን። ይኸውልሽ እዛው ቁጭ በይ ወደዛ እንዳላጮልሽ። ሻሻ ስማኝ፣ ቁጭ ወደዛ እባክሽ፣ ቁጭ ወደዛ። በስመ አብ ምን ስታደርግ ነበር? ይኸውልህ አንተ ሰውዬ፣ ቆይ ይህን ሬሳ ቦታው ላድርግና በደንብ እናወራለን። ይኸውላችሁ አይደለም እኮ አንተ ያልገባ ነገር አለ እኮ ማለት በጣም ነው የምትሰፋው። አንተ ዝም ብለህ ምን ዝም ብላለህ? አንቺ ለዚህ ሁሉ አደረሽ አንቺ መጀመሪያው ቁጭ በይ ተፈጡ ጊዜ እኮ በጣም ተጨቃጨቅሽ። አታስፈራራኝ፣ ደግሞ አታጭውብኝ። እንዳላጮልሽ ተነስቼ በክት አታስፈራራኝ ትለኛለች እንዴ? ደግሞ ለዚህ ሁሉ የዳረግሽው አንቺ ነሽ። ዝበላተ ምን እያደረጋችሁ ነበር? ምን እያደረክ ነበር እዚህ ቤት ውስጥ? በቃ እንደመጣ የማን ሬሳ ነው ይሄ ሬሳ? ምንም አቅል ነገር የለም። እኔ የማውቀው ነገር የለም። አንተ ሰውዬ ያማል እንዴ? እኔ አላውቅም። አውቀኸኝ አለማን ነው? አውቄያለሁ። እና ታዲያ አውቄያለሁ። የት ሄደ ቅድሙ ባህሪ? የለም የሱ ሁሌ አንድ አይነት ሰው አንድ ሰው እንደምትዋል። ይኸውልህ እኔ የማውቀው ነገር የለም። አንድ ነገር ልንገርህ አስቀድሜ፣ ስራዬን በስነ ስርዓት ሰርቼ ልውጣበት። ምንድን ነው የማዳበሪያ ውስጥ ያለው? የማውቀው ነገር የለም። ምንም የምናውቀው ነገር የለም። የምን ሬሳ ነው? ምንም የምናውቀው ነገር የለም። ስለማዳበሪያ አንተ ምንም የምናውቀው ነገር የለም። ምን ፈልገህ ነው? ምንም የምናውቀው ነገር የለም አልኩህ አይደል? እስስቲ ሆንክ ሰው ነህ እንዲህ እያልክ ነው ያታለልካት አከራያችሁ። እንዳሰድበኝ ገና ቀጫ አለው ካስፈለገ። ይኸውልህ ሰውዬ ከኔ ጋር አትግባሽ፣ አትግባ። ሰምተኛል? እገልሃለሁ። ቁጭ በይ አንቺ እራሱ ቁጭ በይ ባለጌ። ምን ሆነህ ነው? እረፍ። ሬሳ እኮ ነው ያገኘሁት እኮ ቤት ውስጥ። አፍህን ሞልተህ እንዴት ታወራኛለህ እንዴ? አዎ ማውቀው ነገር የለም። አሁን እየነገርኩህ ነው። ማውቀው ነገር የለም። እሺ ያዛችሁትን ይዛችሁ ዝም ብላችሁ አትሄዱም እንዴ? እባካችሁን ሌላ ነገር ውስጥ ሰው አትክተቱ። በአይኔ በብረቱ እኮ ነው ሬሳ ያየሁት ማዳበሪያ ውስጥ። ኧረ አሳያቸው። ምንድን ነው እሱ? ምንድን ነው ያሳየው? ይኸው ነይ በደንብ ነይ፣ ጠጋ በይው። ነው ቅሌትሽ። ነይ አንተ። ይኸው እያየሁ ነው እዚህ ጋር በዚህ ስልክ ማንን ስታወራ እንደነበር። ቆይ ቤታችሁ ውስጥ ካሜራ አስቀምጣችሁ ነበር ነው? ኧረ አይደለም፣ የለም በቲቪ እያየናችሁ። እንዴ ካለ ሰው ጋር ለምን ነው የምታስቀምጡት? አንቺ ሴትዮ እንደዚህ ፍጥን አትበይብኝ። እኔ አልወድም እንደዚህ አይነት ነገር። እሺ በጣም ቅልብልብ እያልሽ ነው። ስርዓተ ቢስ አየሽዋ? ያቺ ነች ጉድ ስለዚህ አውቀዋለሁ ማን እንዳስቀመጠው። ዛዙት ይኸውልህ አዳምጠኝ። አሁንስ ገባህ ስራ? ምንድን ነው ሰሩ የነበሩት እዚህ ቤት ውስጥ? ማን ናችሁ? ምንድን ናችሁ እናንተ?
ወይኔ መድኃኒዓለም አምላካችሁን አመስግኑ። እገላችሁ ነበር እንደዚህ በእጄ። እሱ ነው እኔ አይደለሁም እሱ ነው። አንቺ ይኸውልሽ እዚህ ቤት ውስጥ አንድ ላይ የሌላችሁ እሱ ነው ምናምን መውለድ አልችልም ብላ እዚህ ችግር ውስጥ የከተተኝ ይቅርብኝ። እንዳጮብኝ አንቺም ከዚህ በኋላ እንዳጮብኝ ከዚህ በኋላ አንቺም ተናግሬ ያደረገው ነገር ነው። ምንም ተነጋግረን አይሆንም ይቅርብን። እንዴት የሰው ነፍስ አጥፍተን ልጃችን ህይወት ማዳን እንፈልጋለን አልኩ። አትሰማማል። ይኸውልህ ስርዓት ብንይዝ ይሄ ነገር እንደሚታወቅ ገብቶኝ ነበረ። ሲጀምር ውስጥ ይነግሮኝ ነበር። በቃ ይኸውሉ አንቺ ፍላጎት ነው ተናግረን ያደረገው ነገር ስለሆነ ምንድነው ተነጋግረን ያደረገው? ምንድነው ያደረገው? ተነጋግረን ነገር አለ። ካሜራውን ካየ በቃ ምን አበለኝ በእናትህ እንዴ! አሁን አትቆጣኝ። በቃ እነግርሃለሁ አልኩህ አይደል? እቆጣለሁ። ግግም ትላለህ እንዴ? ሬሳ በማዳበሪያ እያየው አይደለም ምናምን ብለህ ስላደረገው ስለእያንዳንዱ ነገር እኔ አንድም ነገር ላግዝ ፍቃደኛ አልነበርኩም። ይሄን ታውቃለህ። ፍቃደኛ ነበርሽ? ምን አሁን ነው የምትከጂ? አላውቅም። የምትፈልገውን አድርግ ነው ያልኩህ። በጭራሽ እኔ ስትገላት ራሱ አንድ ነገር ያደረኩት ነገር ለልጅሽ ስትይ ለልጅሽ ትሞት ብዬ ነበር። ለምን ትሞታለች እያልሽ አንቺ እኮ በጀመራም እኮ ተስማምተሻል። ነገር አስረድሻለሁ። አትንጣጪ። ምን ነው እናንተው እንደዚህ ደርሶ ተቋጭነኝ አላችሁ ባለየች። አንዳንድሽን እያወጣው ነበር ምቀላሽ እዚህ ያዘኝ ይዞይኖሽ። እያንዳንዷን ነገር ደርሼበታለሁ፣ ሁሉንም ነገር። አሁን በቅደም ተከተል ያረጋችሁትን ነገር እፈልጋለሁ እንዳለ። ይሄ ሬሳ ለምንድን ነው እዚህ ቤት የተቀመጠው? ያኛው ሬሳ ለምንድን ነው እዛ ቤት የተገኘው? ምንድን ነው እየሰራችሁት ያለው አሻጥር? ምን አይነት ጉድ ውስጥ ነው ያላችሁት? አንድ በአንድ ሳትደብቅ ሳትጨምር ሳትቀንስ ትነግረኛለሽ። ገባችሁ? አዎ ገብቶናል አትበለኝ። ምን ይገባል? ድንጋይ እኔ ምንም ያደረኩት ነገር የለም። ማኝ ሲመሰረት አንቺ ነሽ አንተን አትባባል። እያንዳንዷን ያረጋችሁትን ነገር ንገሪኝ። እዛ ብር በጣም ያስፈልግ ነበር። ለምን ነው ብር የሚያስፈልገው? ልጅቷ ከዚህ በፊት ነገር ያለው አይደል? ምን ሆና ነው? ቆይ ልጃችሁ ንገረኝ። ልብ በሽተኛ ነች አኩ ስትወለድ የልብ ኬዝ አለባት። እሺ። እና እሷ ለማሳከም በጣም ብዙ ገንዘብ ያስፈልገን ነበር። ከዛ እኔ አላቅም ከየት እንዳመጣው ይናሳው። የሆነ ቀን መጣ ተቀመጠ። ልጃችን መዳን ትችላለች አንድ ነገር ካደረግን ብቻ ነው አለኝ። እዛ እኔ ምንድነው ነገሩ ንገረኝ። ምንም ይሁን ልጄን ለማሳከም ምንም አላደርገው ነገር የለም። ግን እሱ ያመጣልኝ ሰው ሁለት ልጆች ሰው ማን ያለው? አባብዬ ምናምን የሚላችሁ የምን አባብዬ ነው? ማን ነው? የት ነው አባብዬ ማለት? ያው እንትን ጠንቋይ ናቸው። አንድ ጓደኛዬ ነውና። እሺ በጣም ጥሩ። በአዳም ልኮ ጋር ሄደ ማለት ነው። እሺ ጥሩ። ሁለት ልጆች ምናምን ነገር አለኝ። እኔ በሀሳቡ አልተስማማም። እሺ ከዛ እንደምንም አድርጎ አሳመነኝ። እኔ ሌላ መውለድ አልችልም፣ ያለችኝ አንድ ልጅ ማዳን አለብኝ። አንቺስ ልጅሽ አይደለችም ወይ አለኝ። እኔም ደግሞ እንዴት እንደሆነ ሳላውቀው እንደፈለግክ አድርግ፣ እኔ ግን ምንም ነገር በእጄ አልነካለም ማለት አውቃለሁ። ዞሮ ተባባሪ ነሽ አንቺም በኮ አይቻለሁ፣ ሲገላትም አይቻለሁ። እሺ በቃ ተው ማለት ግን ለምን እንዳልቻልኩ አላውቅም። ውስጤን እያመመውም ዝም አልኩ። በቃ የተፈጠረው ያ ነው። እሺ ቀጥል አንተስ። በቃ ብዙ ነገሩን እሷ ብላለች። እኔ አንድ ጓደኛዬ ነው እቺ ልጅ ያመመችብኝ ነው እና ምንድነው የሚሻለው ምናምን ስለው በቃ አንድ አዋቂ ያሉ እሳቸው ጋር ሄድና እሳቸው ሚሊዮን ካረግ ልጅ ትድናለች ምናምን አለኝ። ከዛ በኋላ ከሱ ጋር ሄድኩኝ። ከዛ በኋላ እሳቸውም በቃ ጠንቋይ ቤት ሄድክ የልጅህን ነፍስ ልታድን? በቃ በእንደዚህ ትድናለች። እንደዚህ ምንድነው የሃይማኖት ቦታ ሄዳል ቀድመህ ፈጣሪን ጠይቃል። የፈጠረን ፈጣሪ እሱን ብትጠይቀው ነገር እኮ ስንት ነገር ይደረግልህ ነበር። ዘለ ባዳ ብልኩ ጋር ምን አስኬደ? የፈለገ አማራጭ ቢጠፋ የልጅቷን መጨረሻ አንተ ነው የምትወስነው። የጓደኛዬ ምክር ሰምቼ ነው። እሺ ቀጥልልኝ። ከዛ በኋላ እሳቸው ያሉትን ምን አሉ?
እሳቸው ያሉት ምናምን አሰለ እያንዳንዷን ይኸውልህ በቅደም ተከተል ነው እንድንነግርህ የምፈልገው። እሳቸው የመንታ ልጆች ፈልገህ መንታ ልጆች ፈልገህ እነሱን ገድላቸው ከዛ በኋላ ከተፈረካቸው በኋላ ጣታቸውን አንዳንድ ጣታቸውን ቆርጣ ይዘናና ከዛ በኋላ ልጅ ትድናለች ነው የሚሉት እሳቸው። ከዛ በኋላ ልጅ ትድናለች አሉ። አሁን እንደዛ ነው ያሉት። አንተ ጀግናው አረከው። እሺ ቀጥል ልስማ። እና እንደዛ ነው በቃ እንደዛ ብሎኝ በቃ ያንን ታሳቸው ያሉትን አጋጣሚ ደግሞ ነበረ እዚህ ላይ ከሷ ጋር ያለው ነገር አማከርኳት መጥቼ በቃ እሷም ፍቃደኛ ሆነች። ምንም ፍቃደኛ አልሆንኩም። አሁን መካሩ ምን ያስፈልግም በቃ አሁን አንቺ ምን እንደምትጨቃጨቅ መጨቃጨቅ ያስፈልግም በቃ ባፈቅጅ ኖሮ የሆነ ነገር አይሆን ነበር አይደል? ምንም ዝም በል። እኔ ሲጀመር ነገር እንዳላማረኝ አንተ ምን ይምናቃለን? በእኔ አታሳብ። አሁን መጨቃጨቁ ምን የራስን ተፈጥሮ ዘው ለራስ ያዝ። ፍቃደኛ ነበርሽ አይደል? በቁት አውቃለሁ። የኔ ወንጀል ቁጥ ብዬ አንተ ውስጥ የምታደርገውን ነገር ማየቴ ነው። አለመናገሬ ነው የኔ ወንጀል። በመጀመሪያው ነው ልሽ አንቺ ባትፈቅጂ ኖሮ እኔም ራሴ አላደርገውም። ሰማኛል። ይሄ ነገር አይሆንም። ይቅርብን። ተሙት ስለ ለልጄ ምንም አደርጋለሁ ያልከው ራስህ ነህ። በቃ ሰማዋችሁ፣ አዳመጥኳችሁ፣ በጣም ገባኝ፣ ተገነዘብኩ። ደስ ይላል ጀብዳችሁ። ሁለት እንዴት አስቻለህ ግን እንዴት አስቻለህ? አባት ያው ታውቀዋለህ ምን አትበለኝ አባት አይደለህ እኔ መውለድ አልችልም ከዚህ በኋላ ማግኘት አልችልም እና እኔስ ያለ ዘር ልቀር ምን የምትለኝ ያለ ዘር ልቀር ከዛ በኋላ በቃ እንደዚህ አድርገና እቺ ልጅ ህይወቷ ይቀጥላል እንደዛ አልኩኝ። እንዴት ነው አንተ ቅንድብን ሰቅለህ ምናምን ነገር የምታወራኝ? እዚህ ጋር ወንጀል ነው የሰራው ትበጣጠሳለህ እንዴ አንተ እኔ አላውቅም። አረብ ሀገር እኮ የሄደችው ለምን እንደሆነ ታውቃለህ እኮ አንዴ አውቃለሁ። ከዛስ እሺ ስላወቅን ያረከው አረብ ሀገር ድረስ እዛ በረሃ ሊበላት ፀሐይ ሊያቃጥላት የሄደችው እኮ የልጆቼን ተስፋ የነገራቸውን እቀይራለሁ ብላ ነው። ቅድም እንደዛ የሴትዮዋ ጥልቅ ቤተሰብ ይመስል እንደዛ አስተዋራኝ የነበረው ድራማን ሰራ ነው። አባት ነህ፣ ሌላው ቢቀር ልጅ አለ አይደለ? ቢያንስ ልጅ እያለህ እንዴት ህፃናቶች ላይ እንደዚህ ታደርጋለህ? ያንተ ልጅ ለመዳን ሌላ ነፍስ መጥፋት አለበት ወይ? አለበትን ስህተት ነው እሱ። ስህተት ነው አትበለኝ እባክህ። ስህተት መሆኑን ብታውቅማ ታቆም ነበር። ጓደኛዬ ያሳሰ ቆይ እንደዚህ አይነት ሰዎች ምንድነው አይምሯቸው አይሰራም ነው? ጓደኛ ምክር ነው የጓደኛ ምክር። ኧረ እባክህ አንቺ ደግሞ ይኸውልሽ በጣም ራስሽን ነፃ ለማውጣት በጣም እየታገልሽ ነው። እሺ እዚህ ቤት ውስጥ ከሱ ጋር የምትኖረው አንቺ ነሽ፣ አትርሽ። እያንዳንዱን ሐሳቡን ትካፈያለሽ። ራስሽን ነፃ ለማውጣት ምናምን ነገር ይኸውልህ አንተም ወንጀለኛ አይደለም እያልኩ አይደለም። ሴራውን ግን ስታሴሩ የነበረው አላቅልም ትኛለሽ እንዴ? ስርዓተ ቢስ ማመን የምትችለው ነገር እንዳላጋጭሽ እንበይ ከሆነ ደግሞ መብትን ደግሞ ልጋፋ አልፈልግም። ውሰደኝ። እኔ እንደውም የአይምሮዬ ሰላም አገኛለሁ። መታሰራራ ይዘኝድ ሰላም ገና እኮ ዝም ብለሽ እኮ አገቢም እስር ቤት ብዙ የሚጠብቅሽ ነገር አለ ከካሜራ ጀርባ። እንደ ቀልድ የሁለት ህፃናት ነፍስ አትፍተሽ በሰላም ለመኖር ነው እንዲያሳብሽ። አልገደልኳቸው እኔ አይደለም የሚገደልኳቸው እያልኩ እኮ ነው አይደል? አንቺ ልጅ እንደዚህ አታውሪኝ፣ እንደዚህ አትመልሽልኝ። ቅሌትሽን በካሜራ ነው ያዝኩት። እሺ እጅ ከፍንጅ ነው የገባሁት እኮ። አውራጣቷን ልቆርጦ ነበር። አዎ አረረረረረ ደስተኛ ናችሁ እንዴ? ቆይ በማረጋችሁ ሁለታችሁ ምን አይነት ባይልና ሚስት ናችሁ ደግሞ እናንተ? ከመጨረሻ አይተህ ከሆነ ሁሉንም ነገር አውቃል ማለት ነው። ካወቅክ ደግሞ እያንዳንዱን እኔና እሱ ምን መላለሰው መልስ ሰምታል ማለት ነው። ስለዚህ ነጂ ያዛት እዛው ማፈሪያ። እንዴት አባቷ ነው የምታወራው? ቀፋፊ እንዴ! ቤተሰቦች የምሬን ነው። እጄን ያላነሳውባት እኔ እናንተን ፈርቼ ነው። እንዴት እንደሚያረጋት እያያችሁ ነው አይደለ? በጣም እንትን ጽድቅ የሰራች እኮ ነው የሚመስለው እኮ ነፍሷን ልታስደስት ሆነ ውሰደኝ። ከሷ ጋር ከካሜራ ጀርባ ገና የምናወራው ነገር አለ። ገና የእውነቴን ነው። ይሄ ነገር ቀልድ አይደለም። እናት እዛ ጋር የሚደርስባትን ነገር በጣም እየተሰማኝ ስለሆነ ነው።
በረሃ ላይ እዚህ ጋር ውልል ልጆች ጥላ የሄደችው እኮ የእነሱን ተስፋ ለመቀየር ነው። ይኸው አደ ደግሞ እንደዚህ አባት ተብየው ሲያስጠላ። በእናታችሁ ተናገር አሁን እያንዳንዷን ነገር ምንድን ነው የምትሰራው? ለምን እንደዚህ ማድረግ አስፈለገ? ነገር ለምን አባት አይደለ? ያው ታሪኩን እኮ ነገር ያለው የመጀመሪያ ሲመሰረት እኮ እንደ አባት ይኸውልህ እውነታ ካለ ልረዳ ብዬ ነው እንደዚህ ማዋራ። ምንድን ነው እስቲ በስነ ስርዓት ንገረኝ። እሷ ይኸው አስወጣውልህ አይደለ? ነገሩን የሆነ እንትን ልታረገው ስለመሰለኝ ነው ያስወጣት እሷ። ስለዚህ እኔ እናንተ እናወራ። በስነ ስርዓት ንገረኝ። ኦሬዲ አጥፍተሃል፣ አርገኸዋል። በጣም ሰቅጣጭ ነገር ነው ነገሩ። ስለዚህ አሁን እሷም የለችም። ሁሉንም ነገር ንገረኝ። ምንድን ነው የተፈጠረው? ለምን ጨከንክ እንደዚህ? ልጆች ላይ ለምን አስፈለገ? አንድ ፍሬ ገና እኮ ነፍስ አያውቁም እኮ። ታሪኩ ከዚህ መጀመሪያም እኮ ነገርናል። እሷም እያለችን በቃ እቺ ልጅ የልብ በሽታ ይኸውልህ እሷን እኮ ያስወጣውልህ ነገሩን ወደ አንተ እያመዘነችው ስለሆነ ነው። አንተ ነህ እያለች ስለሆነ ነው ያስወጣውልህ። በስነ ስርዓት እንደ አባት ልረዳ። ምንድን አቦ በቃ ምንድነው አስሬ ንገረኝ የምትለው? ነገርኩህ አይደል እንዴ? ምንድን የፈለገው ከዚህ በላይ? ቅድም ነገርን አዳመጥክ አይደል እንዴ? ምንድነው 10 ጊዜ ንገረኝ የምትለው? እንዴት እየሆንክ ነው አንተ? ቅድም እኮ ነገርን አይደል እንዴ? እንዴት እያደረገህ ነው? በቃ ቅድም ነገርን እኮ በቃ አይደል እንዴ? ምነው 10 ጊዜ ንገረኝ ምንድነው? ቅድም ሰምተሃል አይደል? አዳምጠሃል አይደል? ነገር ስርዓትን ያዝ። እሺ ንገረኝ ምንድነው? እሺ ጊዜ አልነገር እንግዲህ አንዴ ነገርኩህ አይደል እንዴ? ልረዳህ ምን ያስፈልጋል? ልረዳህ በሞከርኩ ልረዳህ። አረ በቃ በእናትህ ምን ትረዳኝ? ተነስ ኖጣ ብያለሁ። ወራዳ ያዙት በደንብ ዋጋውን ስጡልኝ። ይሄን ሰውዬ አስገባው። ተሻለ ነግቢ እስግቢ ዋጋውን ስጡልኝ። እሱን በደንብ ማፈሪዎች እንዴ! ምን ነው አላችሁ እናንተ ባልና ሚስት? ስሚ ምን ነው አላችሁ? ለምንድን ነው በጣም በነገሩ ደስተኛ የሆናችሁ የሚመስለው? ከኛ ምንድን ይፈልጋል? ይኸውልሽ እሺ በቃ ምንም አታውራ። በቃ የፈለከውን ነገር ተናገር። ሰው ነን አይደል? ይገባናል። ለራሳችን የሚሰማን መጥፎ ስሜት አለ። በቃ አሁን መጠየቅ የምትፈልገውን ብቻ ጠይቅ። እሺ በጣም አሪፍ። እንዲህ ከተግባባን ጥሩ። ሳትደብቂ ሁሉንም እውነታ ነገር ይኸውልሽ፣ ቅድም የሰማው እንዳለ የተናገርሽው ነገር እሱ ላይ ነው እየጠቆምሽ የነበረው፣ ወይም እሱ ላይ ነው ስታላችሁ የነበረው። እውነታው እሱ ከሆነስ ማለት እዚህ ቤት ውስጥ እኮ የምትኖረው አንቺ ነሽ። ፍቅረኛው እኮ አንቺ ነሽ። ሚስቱ ፍቅረኛው ልጁንም የወለደው እኮ ከአንቺ ነው እኮ። ሚስቱ በሚስት ተካከለ። እሺ ሚስቱ በጣም ጥሩ ቆንጆ ሚስት አለች ሚስቱ። እሺ ይሄ ሁሉ ሀሳብ ታዲያ ሲያረገው ብቻውን ነው ያረገው? እኔ ሳላቅ ነው እያልሻለሽ? ቃል እያልኩ ታዲያ ነገረኝ። ገንዘቡ የለኝም። በቃ ያለኝ አማራጭ እሱ ሀሳብ መስማማ። ይስትገደልም የነካሁት ነገር የለም። በርግጥ ግን ተው ለማለት ድፍረት አልነበረኝ። እናት ነኝና ልጄ እንድትድን እፈልጋለሁ። በቃ ልጄ ድና ማየት ፈለግኩ። አውቃለሁ በጣም ጭካኔ ነው። የሌላ ሕፃን ልጅ ህይወት ገድሎ የራስን ልጅ ማዳን ከባድ ነው። ግን በቃ ሞተች፣ ገደላት። አንደኛዋ ደፍሮ እዛው ጋር ደሟን ወሰደ። ጣቷን ቆርጦ ወስዶ ከሰጠው በኋላ ልጃችን በሆነ መንገድ ደህና ሆነች፣ መተንፈስ ጀመረች። ብረት ወጥቶላት መተንፈስ ጀመረች ጭራሽ። ሁለተኛ ሲመጣ ደግሞ ሙሉ ለሙሉ ትድናለች ተባለች። ከዛ በቃ ልጅ መዳኗን ሳይ ደግሞ ደስ አለኝ። ግን ደግሞ የሌላ ልጅ ህይወት መስዋዕት ተደርጎ መሆኑን ሳስብ ደግሞ ያመኛል። በቃ አልቻልኩም። ስራ መስራት አቃተኝ። ከስራ ቦታ ቶሎ ሩጬ ቤት ነው የምመጣው። ልክ በቃ የሆነ ልቤ የሆነ ነገር ይነግረኛል፣ የሆነ ነገር እንደሚፈጠር። በቃ ሆኗል። አንዴ ሁለቱም ሞተዋል። ግን በቃ ጸጸቱን አልቻልኩም። ከዛ በኋላ ልጄን ራሱ ባየው ቁጥር ስለምታስታውሰኝ ትምህርት ቤት አስገባናት፣ ማታ ብቻ እንድትመጣ። በቃ
እንደዛ መሆኑ አልቻልኩም። አንደኛ ሪሰውም እዚህ ነው ያለው። በቃ አልቻልኩም። ከአቅሜ በላይ ሆነ። በቃ እሱ ጋር መጨቃጨቅ መነታረክ ሆነ ቀን በቀን። በቃ አንዳንዴ ብትሞት ሁሉ አልኩኝ ልጄ ምን አለ ብትሞት። በቃ ከዚህ ህሊና መቼ እንደምነጻ አላውቅም። መቼም ደግሞ መንጻት አልችልም ይገባኛል። ግን በቃ ስላልጸጸተኝ አይደለም። በቃ መልሼ መምጣት አልችልም። እነሱ ህይወት ልሰጣቸው አልችልም። በቃ የተፈጠረ ካሉ ምን ያህል እንደሚያም 2 ልጆች አይደለም 1 ልጅ ማጣት ራሱ ያማል። ግን በቃ ምን ማድረግ እችላለሁ? ይኸውልሽ ስሚ አዳምጪ። ምንም የፈለገ ነገር ቢሆን እንዳትነግረኝ። አዳምጪኝ። በቃ እንዳትነግረኝ። እኔ ለራሴ የህሊና ጸጸት ይበቃኛል። ነገርሽኝ እኮ የህሊና ጸጸትሽ ከሆነ በኋላ ምንም አይመልስልሽም። አንቺን ታዩ አሁን ስለመከርከኝ ምንም የሚፈጠር ነገር ስለመከርኩሽ አይደለም። አንቺ እናት ነሽ አይደል? እስቲ የዛችኛዋን እናት ደግሞ ሀዘን አስቢው፣ ብሶቷን አስቢው። እስቲ ንገሪኝ እናት በረሃ ላይ ምን እንደምትሆን እራሷን ብታጠፋስ? የሶስት ሰው ነፍስ ማለት እኮ ነው። አየሽ? በቃ እሺ ምንም አትበለኝ። እኔ አሁን ምንም መስማት አልፈልግም። ሁለታችንም በቃ ላጠፋነው ጥፋት መቀጣት አለብን። አውቃለሁ፣ አምናለሁ፣ ልክም ነው። ምናልባት እሱ ነገር እንኳን ለአእምሮዬ ሰላም ከሰጠኝ አላውቅም። ግን በቃ የምር ግን በዚህ ጥንቁልና ልጃችሁ ድናለች? የሆነ መሻሻል አለው። መሻሻል አለው ማለት እንዴት? ምን አይነት መሻሻል? በብረት ነበረ ተደርጎላት የምትተነፍስ። እሺ አሁን ላይ ግን ያ ነገር ሙጡ መተንፈስ ትችላለች። ስለዚህ ሙሉ ለሙሉ ጤነኛ ነች? ትንሽ ይቀራታል። እሺ ቅድም ደም ምናምን አለ ያላችሁት የት ነው? የት ነው ያደረጋችሁት? ፍሪጅ ውስጥ? ፍሪጅ ውስጥ አለ ደም? እሺ ቤተሰቦች ከሷ ጋር ቆይቴ ልጨርስና ፍሪጅ ውስጥ አለ የተባለውን ነገር ያው ማንም የነካው ያየውም የለም አብረን ምን ይሆናልና ይኸውልሽ አዳምጪኝ። አሁን ብታለቅሺ የልጆቹን ነፍስ አትመልሺው። እንደ እናትነት በዛ ሰዓት ማሰብ የነበረብሽ ነገር ነበር። እነዛን ነገር ብዙ አማራጮች አሉ። ምናልባትም እኮ ባዕድ አምልኮ ጋር መሄዳችሁ አይደለም። አምላካችሁን የፈጠራችሁን ብትጠይቁት ይሄን ነገር ማድረግ አይሳኑም። እኔ በጣም እርግጠኛ ነኝ። በጣም ነበር አይደለም ከማድማት ሌላ ምንም በቃ ብዙ አማራጭ ነበር። ልመና ይሻላል እኮ ወጥቶ ልመና ይሻላል እኮ። ምን ይሰራልኛል ነበር የሚለው ጭንቅላቴን ሊያሳብድ የደረሰ እኮ ነበር። እኔ አሁንም ቢሆን ስላንቺ እናትነት ሳይሆን ያሳስበኝ ውጭ ሀገር ስላለችው የሁለት ልጆችን ያጣችው እናት ነች። የሷ ነገር ነው የሚከብድ። ይኸውልሽ አሁን ስሚኝ፣ ፍሪጅ ውስጥ ተቀምጧል ያልሽውን ደም ነው ምናምን ያላችሁትን ሂጂና አምጪ። ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አቤት ጭካኔ! አቤት ጭካኔ! ምንድን ነው ይሄ? ምን አይነት ጉድ ነው? በስላሴ ስም ምንድን ነው የሚባለው? ሻውኔ ምን ተብሎ ነው ለሰውስ የሚወራው? እንደዚህ አይነት ጭካኔ! እናት ለዛውም እንደዚህ አይነት ጭካኔ! ማህፀናችሁ ባዶ ቢሆን ይሻል ነበር። የሆነት ባትወልዱ ይሻል ነበር። መካን ቢያረጋችሁ ይሻል ነበር ፈጣሪ አንቺንም ባልሽንም።
ምን ጣዕም አለው? ባትወልዱና እንደዚህ ብኖሩ በቃ ጣዕም ነበረው። የልጅነት ተብለው እናንተ ሲጠራ ይከብዳል፣ ትንሽ ይከብዳል። ገና ዓመት ያልሞላው ሕፃን ልጅ ውጭልኝ፣ ውጭልኝ፣ ውጭልኝ። ያዛት እሷን እዛው። እኔ አላቅም ቤተሰቦች፣ እኔ አላቅም። እዚህ ውስጥ ጭራሽ እዚህ ውስጥ አውራጣቱን ከተው እንደሚወስዱ ነው የሰማነው። በስመ አብ ወልድ። ታዲያ ለነዚህ ነው የሚራራው? ለነዚህ ነው የሚራራው? ምን ተብሎ ነው ሻው ለነዚህ የሚራራው? እነዚህ እኮ አጋንንታዊ ስራ እኮ ነው እየሰሩ ያሉት፣ አጋንንታዊ ስራ። ገና ደግሞ ይሄ ብቻ አይደለም፣ ጠንቋዩ ጋርም እንሄዳለን። ይሄን ነገር እንዲያርግ ያዘዘው እሱንም ወስደን ዋጋውን ምን ሰጠው ነው የሚሆነው። ቤተሰቦች አሁንም ቢሆን እርግጠኛ ነኝ ይሄን ያህል ስሜታዊ እንዳልሆንኩኝ። በመሀል ራሴን ልቆጣጠር ሞክሬያለሁ፣ ግን ደግሞ ምናልባትም ስሜታዊ የሆንኩበት ቦታ ካለ አላቅም፣ አናደውኝ ነው። ቤተሰቦች አሁንም ቢሆን ይሄ ቪዲዮ ለብዙዋን ተደራሽ እንዲሆን አድርጉ። ምክንያቱም ነገ የማን ጓዳ እንደሚገባ አይታወቅም። እናትየውን በስነ ስርዓት ወጥቶላት እንድትቀበር እናረጋለን። ያው እህትየው መስማት የለበትም ይሄን ጉዳይ። በእኔም ጉዳይ እንደኔ ከጠየቃችሁ መስማት የለባትም ነው የምለው። ሰው ሀገር ላይ ራሷን ታጠፋለች። ለዛውም አረብ ሀገር ነው ያለችው። አረብ ሀገር ማለት ስንት ነገር የምንሰማበት ነገር ነው፣ ስንት ነገር። ስለዚህ አሁንም ቢሆን እኔ ሄጄ ላከራ የምላት ለእህትየው እንዳትነግራት ነው። እህትየው እዚህ ከመጣች በኋላ ብትሰማ ይሻላል። ስለዚህ ቤተሰቦች እባካችሁ ይህን ነገር ለብዙ ሰው ተደራሽ አድርጉት። ብዙ ሰው ይመልከተው፣ ብዙ ሰው ይማርበት። ነገ ጓዳችን ከገባ በኋላ አይደለም የምንማረው፣ ነገ ቤታችን ከደረሰ በኋላ አይደለም የምንነቀው። አሁንም ቢሆን የተለመደ ድጋፋችሁ አይለይ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለነበራችሁ አመሰግናለሁ።